ምን ነው እግር ኳስ ቂጥሽን አፈነደትሽብኝ? ምን ነው እንዴ አፈነደትሽብኝ ቂጥሽን? ምን ነው እንዴ? እኔ ዘበኛ ልጅ ነኝ እንዴ? ምን አጠፋሁልኝ? ምን አላልከኝ እንዴ? በቡሌ ያዘን ነው እንዴ ለኔ? ምን አለ አንተ ጠነባህ በረኛ የዲዛ ለቃሚ ልጅ 10 ሰከንድ ብትታገዝ ሮናልዶ ይሰበርክብኝ እንዴት እንዳዘነ የጠነባችሁ አልብላችሁ ምድሜ ልክ ወይ እግር ኳስ በቃ ዳኛ ፊሽካ እስካልነፋ ድረስ አለቀ ማለት ተጠናቀቀ ማለት አይቻልም። በስመ አብ አልናስር ከአልሂላል ያደረጉት ጨዋታ በአንዳቸው ውጤት እንግዲህ ተጠናቋል ማለት ነው። 98ኛ ደቂቃ ላይ ኧረ በስመ አብ አልናስሮች ማለት ነው ለመጨፈር እየተዘጋጁ ነበር። ከምሬን ነው የምላችሁ። ግን ተቀይሮ የወጣው ክርስቲያኖ ሮናልዶ ተጠባባቂ ወንበር ላይ ተቀምጦ በምትመለከቱት መንገድ እውነት በቃ ጨንቆት ነበር። ይሄ ጨዋታ የሆነ ነገር ሸክኮት ነበር አንዳቻ እንዳይሆኑ የፈራውም አልቀረም። እንግዲህ ዛሬ እንግዲህ አልታደሉም ማለት ነው። ያው ግን ዞሮ ዋንጫው የአልናስር ይመስላል ማለት ነው። ለማንኛውም እጅግ በጣም አዝናኝም ጌም ነበር የተመለከትነው ማለት ነው። ለማንኛውም 98ኛ ደቂቃ ላይ አልሂላሎችም ጎል በማስቆጠር ነው እንግዲህ ከአልናስር ጋር አንዳቸው ያወጡት። ይመቻችሁ። እሺ ይሄ እርግማን ካልሆነ ምንድነው እሺ ሊሆን የሚችለው? አንተ እንዴት ቡዱ መረጋገጥ ያቅታል? እግዚአብሔርን ለበረኛው ቢለቀውስ ነው እኮ አሁን ጥያቄው እኮ። እንዴት እንደተቃጠልኩኝ ዛሬ ደግሞ ሲጀምር የኮማን ኳስን ያንን ኳስ ሚስ ያደርግ በቃ ዋጋ ሊያስከፍላችሁ ይችላል ብዬ ኤክስፔክት አድርጌ ነበር። አንተ እግዚአብሔርን ሲያስጠሉ እስቲል ተስፋ እኮ አላቸው። አንድ ቀርጨት አላቸው አልሂላል። ከዛ በኋላ ያለው ነጥብ ፈጣሪ ነው የሚያውቀው። ይጥላል አይጥልም የሚለው ነገር ማን በጣም ነው የሚደብረው እንዴ። ዘመኔ የሳውዲ ፕሮ ሊግ ባይ ማለት ነው ሮናልዶን አንገት አስደፉት ማለት ነው። ጠላት አንገት ይድፋ። ሲጀመር እዛ ከግመሎች ጋር ምንም አይሰራም። ምንም 98 ደቂቃ ተከላክለው 98ኛ ደቂቃ ምን ዱዳ ነው በረኛው ተውልኛ ይሎም ከራሱ ተጫዋች ጋር ተጋጭቶ የሌላ አይነት ጎል ግመል ናቸው። በቃ አይነፉም። በጣም ነው የሚደብሩት። አሁንም ግን አልናስር በአምስት ነጥብ እየመራ ነው ሊጉን። አልሂላል ደግሞ ቀሪውን ካሸነፈ በሁለት ያደርጓል። 3 ጨዋታ ይቀራቸዋል። እንግዲህ ሶስቱን እንግዲህ በቃ ሮናልዶ ፋን በደንብ መቋጠር አለበት። ይሄ መጨረሻ አመቱ ይመስለኛል። ቢቀጥል ራሱ አሁን ባለው አቋም ቋሚ ሆኖ አሁን ባለው ፐርፎርማንስ ይቀጥላል ብዬ አላስብም። እቺ ዋንጫ የሮናልዶ መሆን አለባት። እቺን በልቶ ደግሞ ወደ ዓለም ዋንጫ ከሄደ በቃ በጣም ተነሳሽነቱ ማሪፍ የሚሆን ይመስለኛል። ጨዋታውን እስቲ ያያችሁ ሰዎች ኮፒ ሊንክ ሪፖስት ያደርጋችሁ ሐሳባችሁን ኮሜንት ላይ ሲል ይኸው እግር ኳስ እንደዚህም ባለጌ ትሆናለች። አንዳንዴ ማለት ነው ጀሞ አልናስሮች ራሱ ማለት ነው ሮናልዶን ለመስበር ይንቀሳቀሳሉ መሰለኝ አይደል? በቃ ስብር ያደርጉት ይፈልጋሉ። አሁን ያ ሁሉ ደቂቃ አንተ እንደዛ ፐርፎርም አድርጋ አንተ ጥናዣ አንበረኛ ምን አባህ ነው የሚያንቀለቅል? እኔ እሱ ሲሆንሽ አንተ ኮልማ የሚሉ ይሄን ኳስ አሰጠውም መቼስ አልጠራኝም ወይስ አልሰማውም ልትል ነው? አሰጥም ማን ዛሬ ምን አይነት እድለኛ ያልነበረ ተጫዋች ተለየ። ይሄ ኳስ ገብቶለት ቢሆን ኖሮ ይሄ ኳስ ገብቶ ቢሆን ኖሮ ጎሉ ሲቆጠር ያሳየው ሪአክሽን አንጀቴን የበላኝ ምሬ ነው ማለት። በቃ ይሄ ልጅ ለአረብ እግር ኳስ ላበረከተው ነገር ዋንጫ ሳይሆን ዋንጫዎች ነው የሚገቡት። ማንም ማቆን የሳውዲ ልክ ከአፈር አንስቶ ከትቢያ ላይ አንስቶ የት እንዳደረሰው አይታችኋል እኮ እንዴ። አሁን በዚህ ሰዓት ሳውዲ ሊግ አልሄድም የሚል ማን ነው ተጫዋች ያለው? አንተ ይሄን ብቻ ይሁን። አሁንም እድል አለ። ያንን እድል እንዳስበሉት የኔ ስጋት እንጂ ዋንጫ ያሳካል። ይሄ ዘንድሮ የግድ ያሳካል የማይቀር ተቃጠሉ። ቢስሚላህ ንጉሱ ተበሳጭቷል ይመስለኛል። ዛሬ በደርቢው ጨዋታ አሸንፎ ዋንጫው ማረጋገጥ ይፈልግ ነበር። ምክንያቱም ለሱ ብዙ መልእክት አለው ይሄን ዋንጫ ማንሳትና በእርግጥ አሁን ቻንሱ የነሱ ነው ብዬ ነው የማስበው። ደግሞ ተጋጣሚያቸው በእርግጥ ወራጅ ቀጠና ነው። ደማካሴ ነው ደማክ የሚባለው እሱ ጋር ነው 15ኛ ምናምን ያሉ ናቸው። ወራጅም ስላሉ ሊከብዱ ይችላሉ። አልናስር በሜዳው ነው የማንሸነፍ ቻንስ አለው። ግን ባለቀ ሰዓት ደህና ነበር እኮ ቤቱ ደግሞ እኮ ሙሉ በመጀመሪያ ጨዋታው ሲጀምር የቤንዜማ መልሶ ማለት ጥሩ ነበር። እዛ ግን መረጋጋት ነበረባቸው። ደግሞ ታውቆታል መሰል ንጉሱ ሲቁነጠነጥ ነበር ተቀይሮ ከወጣ ጀምሮ። ግን ንጉሱ ይችላል ስላችሁ
አልሂላልና አልናስርን ጨዋታ ማን ቁጭ ብሎ ያይ ነበር? ማን ቁጭ ብሎ ያይ ነበር? የሚወደውም የሚጠላውም እኮ ነው ቁጭ ብሎ ዛሬ ሳይ ነበር። ዓለም ላይ እኮ ነው የምላቸው። ዓለም ላይ ኢትዮጵያ ውስጥ እኮ ዓለም ላይ ወዳጁ እሱን የሚወድ ብቻ እኮ አይደለም የሚጠላውም ጭምር ዛሬ ያይ ነበር። እና በማን ምክንያት ነው? በንጉሱ ምክንያት ነው። ተወደደም ተጠላም አልናስር አልሂላል የእድር ስም ይሁን የቀበሌ ስም ይሁን ማንም አያውቀው ነበር። እድሜ ለሱ። ይሄን እያመንክ በቃ ቢመርህም ዋጠው ተቀበል፣ እውነታ ነው። ግን ንጉሱ ዛሬ ማረጋገጥ ፈልጎ ነበር። በቃ ብስጭቱ ያስታውቃል። ቀጥታ ነው የገባው። ራሱ ድጋፍ ምናምን አላሳየም። ወደ መልበሻ ክፍል ቀጥታ ነው የገባው። ግን ይሄ ዋንጫ የትም አይሄድም ብዬ አስባለሁ። እስቲ ማንኛውም እናንተ የሚሰማቸውን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖርት ላይክ ማድረግ እንዳይረሳ። ቴንክ ዩ። እጅግ ልብ ሰባሪና አሳዛኝ የነበረው የክርስቲያኖ ሮናልዶ የመጨረሻው ደቂቃ ሁኔታ ይህንን ይመስላል። ጨዋታው ከተጠናቀቀ በኋላ ክርስቲያኖ ሮናልዶ በተስፋ መቁረጥ፣ በግራ መጋባት ምን ላድርግ ከዚህ በላይ በሚል አይነት ስሜትና በመወዛገብ ውስጥ ሆኖ ተቀምጦ ብቻውን ታይቷል። በቀጥታ ማንንም ሳያነጋግር በቀጥታ እንደምታዩት ወደ መልበሻ ክፍል ነበር ጨዋታው ከተጠናቀቀ በኋላ ሄደው የቤንቶ የመጨረሻ ደቂቃ የግብ ጠባቂ ውስጥ ዋጋ አስከፍሎታል። በእርግጥ አሁንም አንድ ቀሪ ጨዋታ በእጃቸው አለ። ስለ ክርስቲያኖ ሮናልዶ አሳዛኝ ሁኔታ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ምን ሆነ ነው? በእናትህ ምን ነክቶ ነው? እንደ ቤንቶ ደህና አልነበርክ እንዴ አንተ? ጥሩ ውስጥ ስትጫወት ቆይተህ ባለቀ ሰዓት ላይ ከእጅ የተወረወረ ኳስ መያዝ ይከብዳል እንዴ? አሁን አንተ ብራዚላዊ ነህ። ምን ነክቶ ነው? እንዴት አባቱ ያቃጥላል? በፌሮ አንገቱን ማለት ነበረ። ንቀጣ አሸንፎ ዋንጫ ምን ዋንጫውን ብቻውን ምን ያደርጋል? እዚህ ደጋ እዚህ ክለብ ላይ ነው እንጂ አሸንፈ መጨፈር ጨጓራ መላጥ ያለብህ። ሁሉም ክለብ ይመጣና አልናስር ሲያሸንፍ ሮናልዶ ከዛ አላሊ ሁለቴ ነጠቀ እየተባለ እሱ ላይ ነው የሚሳለቁት። እሱ እንዴት አባቱ ያቃጥላል? ያራዳ ልጆች ምን የሞተ ነገር ነው አንተ? እሺ የክርስቲያኖ ሮናልዶ አልናስሮች ባለቀ ሰዓት ግብ ተቆጥሮባቸው ዛሬ ዋንጫውን ማረጋገጥ የሚችሉበትን እድል ሳይጠቀሙበትም ቀርቷል። ጨዋታውም 1-1 መጠናቀቁን ተከትሎ እንደምትመለከቱት ክርስቲያኖ ሮናልዶ በእጅጉ አዝኖና ተናዶም ታይቷል። እስቲ ምን ትላላችሁ? ክርስቲያኖ ሮናልዶ ይህንን ዋንጫ የሚያሳካ ይመስላችኋል? ሀሳባችሁን ስጡበት። ለፈጣንና ለእውነተኛ መረጃ እንዲሁም ደግሞ ለተለያዩ ሰበር መረጃዎች ፎሎ ማድረግም አይዘንጋ። መልካም ምሽት፣ መልካም አዳር። እዚህ አይነት ድድብና ደግሞ ይሄ ሳምንት ደደቦችን የማይበት ሳምንት ነው እንዴ? በመድኃኒዓለም ባለፈው የማቴዎስ ፈርናንዴዝ፣ አሁን ደግሞ የአልናስር በረኛ። ለሰከንድ መታገስ ያቅታችኋል? ለሰከንድ ስህተት አለመስራት። በኢየሱስ በቃ ኦልሬዲ እኮ ዋንጫውን እኮ አረጋግጦ ነበር እኮ በቃ አሸንፎ። መቤቴን ምን ማለት ነው? አንድ ተከላካይና በረኛ የማይጠበቅ ይሄ ከፕሮፌሽናል ተጫዋች የማይጠበቅ የደደብ ስራ በእጅ ያገባባችኋል በሩሩ። ከዛ መግባባት አቅቶች እኔ ተቃጠልኩ። ይህን ሳምንት በደነዞች እኔ ተቃጠልኩ። እኔ መቤቴን ተቃጠልኩ። ደደቦች ናቸው። ኪዳነ ምሕረትን አረ ይሄ አልናስር የተባለ ቡድን ግን ንጉሱን አሰቃየው እኮ ጋይስ። እንዲ በቃ ሳውዲ ፕሮ ሊግ ሻምፒዮን ሆኗል ተብሎ በሚጠበቅበት ሰዓት ላይ 3 ነጥብ ተቀናጅቷል ተብሎ በሚጠበቅበት ሰዓት ላይ በራሳቸው ሜዳ ላይ እንደዛ በራሳቸው ላይ ጎል አስቆጥረው ነጥብ ተጋርተው ይወጣሉ። በጣም ነው የገረመኝ። ባይዘው በዚህ ጨዋታ ላይ ሲያርሰበን 82ኛው ደቂቃ ላይ በአሰልጣኝ ዮርጌ ጂሱስ አማካኝነት ተቀይሮ ሲወጣ አልናስር ለመከላከል አስበው ውጤቱን ለማስጠበቅ ማለት ነው። እንዴት ፓሽን እንደነበረው ደጋፊው እንዴት ሲያነሳሳ እንደነበር ተመልከቱ ማለት ነው። ተቀይሮ ከወጣ በኋላም ተሽላይኑ ላይ ቡድኑን በደንብ ለማበረታታት ጥረት ሲያደርግ ነበር። በጣም በቃ ፎከስ ዳርጎ የቡድን አጋሮቹ በጨዋታው ላይ ትኩረታቸውን እንዳያጡ ጥረት ሲያደርግ ነበር። ኢቭን የክርስቲያኖ ሮናልዶ ጮኛ የሆነችው ጆርጂና እንኳን በጨዋታው ላይ እንግዲህ ስትጸልይ ነበር። የጨዋታው የመጨረሻ ደቂቃዎች ላይ አልናስር ሻምፒዮን እንዲሆን ማለት ነው። 8 ደቂቃ ተጨምሮ 98ኛው ደቂቃ ላይ ቤንቶና ኢንጎ ማርቲኔዝ ተጋጭቶ ቤንቶ በራሱ መረብ ላይ ከእጅ ሮራ የተወረወረ ኳስ ከምንም ማለት ነው ከምንም ነው አልሂላሎች ጎል አስቆጥሮ አቻ የወጣው ማለት ነው። የሳውዲ ፕሮ ሊግ አልናስር ሻምፒዮን ሆነ ተብሎ ሲጠበቅ ወደ ሌላ ጨዋታ ተራዝሟል። አንድ ቀሪ ጨዋታ ብቻ ነው እንግዲህ የቀራቸው። የሲያርን ሪአክሽን ተመልከቱት። ጎሉ ከተቆጠረ በኋላ ማለት ነው በጣም ነበረ ቀስሙ የተሰበረው ማለት እና ጎላ ከተቆጠረች በኋላ ደግሞ ማለት ነው 98ኛ ደቂቃ አልፎ ስለነበረ በቃ ጨዋታው ፊሽካው የተነፋው ከመሃል ሜዳ አልናስሮች ኳሱን ሲያስጀምሩ ነበረ ማለት ነውና የሲያርን በጣም የተበሳጨ ይሆናል አይደል
ድክም ያለ ሪያክሽን ተመልከቱ፣ እንዴት ተበሳጭቶ እንደነበር በውጤቱ ማለት ነው። በጣም ውጤቱ ምን ያህል እንዳበሳጨውና እንደጎዳው የምታውቁት ደግሞ ማለት ነው ጨዋታው እንደተጠናቀቀ ፊሽካው እንደተነፋ ማንንም ማናገር አልፈለገም ነበር። ቀጥታ ወደ ተነሉ ነበረ ሲገባ የነበረው በብስጭት ማለት ነው። ለማንኛውም አሁንም ግን አልናስር ቀሪ ጨዋታው ማሸነፍ የሚችል ከሆነ በራሱ እጅ ሻምፒዮንነቱን ይወስናል። አቻ የሚወጣ ከሆነ ግን ሪስኩ ከፍ ያለ ይሆናል። ሁለቱን ቀሪ ጨዋታዎች በሰፊ የጎል ልዩነት አልሂላል የሚያሸንፍ ከሆነ ማለት ስቲል አቻ ቢወጣ የማሸነፍ እድሉ አለው የሳውዲ ፕሮ ሊግን፣ ግን ማሸነፍ ይበልጥ ጋራንቲ ያደርገዋል ማለት ነው የሳውዲ ፕሮ ሊግ ሻምፒዮንነቱን። ኤኒዌይ እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። አንድም ሰው ይህ ጨዋታ አመለጠኝ ሲል እንዳልሰማ ይህንን ቪዲዮ ለጀለሰም ላክለት፣ ሪፖስትም አድርገው። ይህ ጨዋታ ማለት የሞት ሽረት የሆነ ጨዋታ ነው። ዛሬ አልናስር ካሸነፈ ዋንጫውን ያረጋግጣል። ከተሸነፈ ደግሞ ዋንጫውን አልሂላል እንደሚበላው እርግጠኛ ይሆናሉ። አልናስር ማሸነፍ ይበቀዋል። ኦልሞስት ይህም ማሸነፍ ይበቀዋል። በቃ ግን በቁጥራዊ እንትን የአልሂላል ይቀረዋል ገና። የአልናስር ግን ዛሬ ፍጻሜ ጨዋታ ነው። ክርስቲያኑ የመጀመሪያ የሊግ ታይትሉን ከአልናስር ጋር የሚያሳካበት ጨዋታ ነው። 3 ሰዓት ላይ የሚገርም ጨዋታ ነው። የባለፈው ያመለጣችሁ የጨዋታ እንዳያመልጣችሁና ሁለቱ ደግሞ ያላቸው ሰጣ ገባ ሌላ ታሪክ ነው። ቤንዜማ መታለች ወደዚህ። የቤንዜማ ወደ አልሂላል ሲዘዋወር የነበረው ነገር ታውቁታላችሁ። ድራማ ነበረ። ክርስቲያኑ አልጫወትም እስከሚል ድረስና ዛሬ የሚገርም ጨዋታ ነው። ሪፖስት እያደረጋችሁ ፎሎ እያደረጋችሁ ይመቻችሁ። ምንድነው የሆነው? ምንድነው በረኛው ያረገው? ወይኔ እናቴ ምንድነው በረኛው ያረገው? እናት አፈር ታስበላ። ወይኔ ያጋፋችኋል። ምን አባታችሁ ያጋፋችኋል? ተቃጠልኩኝ። ማርያምን እየጨፈርኩ ነበረ። እግዚአብሔርን እየጨፈርኩ ነበረ። በቃ አለቀ ብዬ እየጨፈርኩ ነበረ። ወይኔ አቃጠሉኝ። ወይኔ አባት እኔ ልዘን። አቃጠሉት። ዘንድሮ በቃ ቋጠሮ ለኛ አልሆነም። እግዚአብሔርን ቢያንስ እንኳን በሮላንዶ እንኳን እንደሰታለን ብለን ይሄው በቃ ያልገባን ነገር ቀጣይ አልናስር ከዳማ ኤፍሲ ከሚባል ቲም ጋር ነው የሚጫወተው ማለት ነው። ይሄው እንደምታዩት ደግሞ 26 ነጥብ ነው ያላቸው ማለት። ቀጣዩን ጨዋታ የሚሸነፍ ከሆነ ወረደ በቃ ዌስት ሃም በሉት በቃ። ምንድነው ነገሩ? ምንድነው እንደዚህ የጠመመብን? ኮማን ምን አይነት ሰው ነህ? ይሄ ኳስ ይሳታል አሰጠው የጅብ ልጅ። በሮናልዶ ጉዳይ አንድ የመጨረሻ ጥያቄያችሁ መልሼ ልተኛ። ስንት ጨዋታ ቀረ ለሚለው ጉዳይ አልናስር 1 ጨዋታ ብቻ ቀርቶታል ማለት ነው። ቀጣዩን ጨዋታ አቻ ራሱ ከወጣ አልናስር ዋንጫውን ይበለዋል። ምክንያቱም በነጥብ እኩል ይሆናሉ። አልሂላል ሁሉንም ጨዋታ አሸንፎ አልናስር ቀጣዩን አቻ እንኳን ቢወጡ በነጥብ እኩል ነው። አልናስር 5 ጎል ይበልጠዋል ማለት ነው አልሂላልን። እና ደግሞ ትልቁ ችግር ምንድነው? ዳማ ከሚባል ቲም ነው ቀጣይ የሚገጥመው አልናስር። ላለመውረድ የሚጫወት ቲም ነው። ለመውረድ በተመሳሳይ በጎል በልጦ ነው እንግዲህ አሁን ላይ ከመውረድ ስጋት አንድ ከፍ ያለና ላለመውረድ የሚጫወት ቲም ነው። ምናልባት ሊከብዳቸው ይችላል፣ ግን ነጥብ መጋራትን ይጋራሉ ብዬ አስባለሁ። አልናስሮች በሜዳቸው ነው ጨዋታውን የሚያደርጉት ቀጣዩን ጨዋታ። ያው ቀጣዩ ጨዋታ እንግዲህ ሰግጦ ነጥብ መጋራት የሚጠበቅባቸው ማለት ነው። ያው ዋንጫውን ይበሉታል። ለማኑ ቀጣዩን ጨዋታ ያሸንፋል አልናስር። በምንም ታምርን ይሸነፋል ብዬ አላስብም። ስለዚህ እንዳትጨነቁ። የፈለገውን ጨዋታ ሲጀመር አልሂላል 2 ጨዋታ ይቀሯል እና ሊጥልም ይችላል። አልሂላል ቀድሞ ሊጥል ይችላል። ካልጣለም ግን አልናስር ቀጣዩን ጨዋታ ነጥብ ይጋራል። አያሳስባችሁ። ደህና ደሩ።